ኢየሱስ ክርስቶስ ሉሲፈርን ይሆናል። ሉሲፈር ወርዶ ክርስቶስ ሆኖ ተነሳ ነው። ክር ያሰሩ ሰዎች ዛሬ ድረስ እየተገዳደሉ አይደሉም ወይ? ሃይማኖቴ ይላል። ተድላ ሞተ ታውቃለህ? ሰው ተናጋሪ ብቻ መስሏለሁ በብዛት። አንተ ራሱ ውስጥ ፍርሃት አለ ማለት ነው። ቻተር ያደርጋል። እሱ ራሱ ሃይማኖት ነው እያልኩ ነው። የምታወራው ነገር ኦልሞስት ስሜት የማይሰጥና ስተት ነገር ነው። ሃይማኖት አያስፈልግም። ሃይማኖተኛ ነኝ አንተ ሰው እያስጨርሰኝ ሐሳቤን ልግለጽ። በስላሴ ማኖርበት ዩዝለስ ነው። ዩዝለስ የሚሆነው ኋላ ትለዋለህ። ካለ ሜዲቴሽን ካለ አርምሞ ምንም ነገር ብናወራ መፍትሄ ሊሆን አይችልም። የሰሜን ሰው ነኝ፣ ሃይማኖተኛ ነኝ። ይሄንን ቅዠት ስትረዳው ሰላም ተሰማ? በጭራሽ አላልኩ። እኔ ያልተረዳሁት ነገር ያለ መሰለኝ። ሴት ልጅ ከወለደች በኋላ ርኩስ ናት የሚላል። አንተን ግን ባጋጭህ ስቃይ ውስጥ ነህ ወንድሜ። ምንድነው ማድረግ ያለብን? ሴቶች አሉ። ክርስቶስን አታገኘውም። ማን አዘዋል ነው ዛፍ የሚያሳቅፈው? አይ እኔ አልፈቅድልህም። ሌላ ችግር ነው እየጨመረብን ያለው ፋሲል። እውነት አንተ የምታገኘው ነገር ነው። እውነት ልክ እንደ ስትንፋስ ነው። በየቀኑ ነው የምታገኘው። ለምሳሌ ውሃ በ100 ዲግሪ ሴንቲግሬድ ይፈራል ብለህ እውነት ነው ሐሰት ነው ብለህ እውነት ልትለይ ትችላለህ። ነገር ግን ይሄ አሁን ላይ ያለው ውሃ እኛ አልሰራ ነው። ኤቭሪ ሰከንድ ሊቀየር ይችላል። የምናየው ነገር ኤቭሪ ሰከንድ ሙቭመንት ላይ ነው። ሶ እውነት የሚሆነው አሁን ስናፈላው ነው። አፍልተን ስንጨርስም እውነትነቱ ያበቃል። ይሄ ነገር እውነት ነው ስል የምናገረው ነገር ነገሩን አይደለም። ሶ እያንዳንዱ ሰው ፕራክቲስ ካላረገው እኔ አሁን ሙዝ እየበላሁኝ ይጣፍጣል ብትለኝ አዎ ይጣፍጣል ብለህ እስካልቀመስከው ድረስ የሙዙን መጣፈጥ አንተ መናገር አትችልም። ምኑን ነው የምንለማመደው? እኔ አሁን ደህና መተህ አሁን ቀስ ብዬ ሳወራ መለማመድ ምኑን ነው የምንለማመደው? እንትና እኔ አንድ ጥያቄ ልጠይቅህ ፋሲልን እንግዳችንን። አንደኛ አይ ቲንክ እሱ ከጀጅመንት አይደለም ከሜዲቴሽን ስፔሻሊ ይሄ ከዝምታ ጋራ አይ ችግር የለም ለማውራት አይ አንደርስታንድ እንደደረገ ሁሉም ነገር ስም ካልሰጠን አሁን ችግር የለም ለሁሉም ነገር ስም ካልሰጠን ግዴታ ማውራት አንችልም። መስቴ ግን መሰለሽ የሚያስጠላሽ ላስቆምሽና አሁን ለምሳሌ ሜዲቴሽን ወይ ማረምሞ ስንል አብዛኛው ሰው ኦልሬዲ የነበረውን ዕውቀት ነው ሪፍሌክት የሚያደርገውና አይ ይሄን ነገር አም ሶሪ ልጨርስ ገብቷል። እሷ ተጠይቀህና አሁን አንተ በጣም ጎበዝ ሜዲቴተር ነህ በትክክለኛው መንገድ ስናየው። ምክንያቱም አእምሮ ሁሉ ሳይለንት ላይ ነው። ስለዛ ምን አልክ አንተ? ምን አልክ መሰለህ? የያዘ በሽታ ሁሉ አለቀቀ አልክ። ገብቷል። ቪዲዮ ላይ ያየው ነበር እንትና የያዘ በሽታ ሁሉ አለቀቀ። ሐሳብ ምን አለ መሰለህ? ሐሳብ በሰው ሁሉ ሰው አንድ ሰው አይደል ያለው? አንድ ሰው አይደል ያለው? እኔ አሁን ዛሬ እንዲያውም ለብዙ ሰው መፍትሄ ሆኖ ብዙ ውጥንቅጥ እኔም በጣም ብዙ ነገር ሰርቻለሁ በዚህ ነገር ላይ። አሁን ምን መሰለህ የሆነ ነገር እንዳንባል ይሄ የቡፌ እውቀት አልፈልግም እኔ። አንድ አቋም ግልጽ የሆነ አቋም ሰው ሊኖረው ያስፈልጋል። አለበለዛ ለመሰለህ አሁን ነው ቅድም ምን አልክ መሰለህ? አሁን ቅድም ያልከውን ስለ ኢየሱስና ስለ ፒተር ያወራው ታሪክ ሰው በኋላ ይራመዳል ብለህ ታምናለህ ማለት ነው? ቢያምን ይራመድ ነበር? ኖ ዌይ። እኔ ልጠይቅህ የፈለኩት ነው። አይ ቲንክ እኔ ያልተረዳሁት ነገር ያለ መሰለኝ። ምን መሰለህ ጀስት የሚዞረው ሜዲቴሽን ጋር ነው። ሶ ዛሬ ልታስረዳን የፈለግከው አንተ how to meditate ነው? እንዴት ሜዲቴት እናደርግ ነው? ስለ ሜዲቴሽን ከሆነ ልታስረዳኝ የምትፈልገው እኔ አጋንንታዊ ነው ልልህ እችላለሁ። ሰንበዲ መጡ አሁን ተድላ ጥንቆላ ነው አለ። ሃይማኖት ነው። አንድ ደግሞ ገዳማዊ ሰው የገዳም ሰው ቢመጣ አርምሞ ብትለው በደንብ ይረዳሃል። እያንዳንዳችን የተከፋፈለ አስተሳሰብ ነው ያለን በዚህ ጉዳይ። አንተ ሰብስበህ ደግሞ ጨምቀህ ሃይላንድ ውስጥ ልከተን አትችልም። ለምን መሰለህ? ሁላችንም እንድናስብ ተለቀን እንደፈለግን እንድንሆን የተፈጠረ ነው። የተጠራው ሁሉ ነው የሚመረጠው ትንሽ ነው ይባላል። ይሄንን ነገር የተጠራው ሁሉ ነው የተመረጠው የሚመረጠው ትንሽ ነው ምናምን የሚል ነገር አለ። ምንድነው የት ላይ ነው ያለው እሱ? ወይት እሺ አንደኛ እኔ ከፋሲል ማወቅ የምፈልገው እሺ ቅድም ሃይማኖት አስቸጋሪ እንደሆነና አስፈላጊ ያለ መሆኑን ነግሮናል። ሶ ሃይማኖት አለህ የለህም የመጀመሪያ ጥያቄ ነው። ሲሪየስ ጥያቄ ነው። ለምን እኔ አሁን ብዙ ችግሬ የሆነ ሰው ይመጣና የራሱን አይዲዮሎጂ አሻግሮ ይሄዳል። ከዛ ጣጣው ላይ ነው የሚያልፈው። አንለስ ድጋሚ አንተን ኢንቫይት ላደርግ ነው ባትመጣ መልስ በግሌ ነው መልስ የምሰጠው። ያ ደግሞ ያንተን አይዲዮሎጂ ላስተላልፍ አልችልም። ሶ ፋሲል ሃይማኖት ያስፈልጋል አያስፈልግም? አንድ ግልጽ ይኸውልህ አጠር አድርገህ አንድ ሁለት ሴንቴንስ ከተረዳን ካልተረዳን ነገ ይገባናል፣ ከነገ ወዲያ የሆነ ቀን ይገባናል፣ ወይ ደግሞ አይግባን ምን ቸገረክ?
እንደ ቤት ስራም ከሆነ ስራህን ተወጥተሃል። አንድ ሃይማኖት አለህ የለህም። ሁለተኛ ሃይማኖት ቆይ ልጨርስልህ። ሃይማኖት ዙሪያ የመለስ ብንሄድ አይሻልም? ሃይማኖት አለህ የለህም እና ምንድን ሌላኛው ሃይማኖት አስፈላጊ ነው ወይስ አይደለም? ስለዚህ ልመልስ። ሃይማኖት ማለት እምነት ማለት ነው። እምነት ማለት ዳይሬክትሊ ፍች ነው የምናገረው። እምነት ማለት አንድን ነገር አላውቀውም፣ ነገር ግን ማወቅ ስለምፈልግ መደምደሚያ ሰጥቼ ተቀብየዋለሁ ማለት ነው። እንደ እውቀት ማለት ነው። ነገሩ እውነት እንደሆነ አላውቀውም ማለት ነው። ለምሳሌ ከሞት በኋላ ህይወት አለ ብል ህይወት እንዳለና እንደሌለ ትክክለኛው መልስ በፍጹም አላውቀውም። ይሄ እውቀት ነው፣ ሪያሊቲ ነው። እምነት ሲሆን ምን ይሆናል? ህይወት እንዳለ ግን አምናለሁኝ ይሆናል። እምነት ማለት ነገርየው እውነት ሐሰት ይሁን መሆኑን አላውቅም፣ ነገር ግን እቀበላለሁ ማለት ነው። ልክ ለምሳሌ 2 እጅ አለኝ ስልሽ አዎ ነው የምትይ፣ ይሄ እውቀት ነው። እውነት 2 እጅ እንዳለኝ አምናለሁ አትይም አይደለ? እንደዚህ አይነት ህሳቤ አዎ የለኝም። የሆነውን ሆነ ያልሆነውን አይደለም ነው የምለው። በዚህ ሴንስ እምነት አለ ካልሽኝ ምንም ማምነው ነገር የለም፣ ማላምነውም ነገር የለም። እምነት የሚለው ቃል በራሱ ዲፊኒሽኑ እብደት ነው ለኔ። ለምሳሌ ከዚህ ጀርባ ሰው አለ ብልሽ ልታውቂያችም ድንገት ስወጣ ሊመታኝ ይችላል፣ ወላ ሊመታኝ ይችላል። ኧረ የሚመታኝ አይመስለኝም ብዬ ከወጣሁኝ ይሄ እንግዲህ ፊዚካሊ የሆነ ነገር ነው፣ ይሄ እምነት ነው። ነገር ግን ማናውቀውን ነገር፣ ማናየውን ነገር፣ ማናረጋግጠውን ነገር እምነት ነው ብሎ መቀበል ለእኔ እራሱ ዲፊኒሽኑ የእብደት ስለሆነ እብደት ነው ስለሆነ እንዳጠቃላይ እሱን ነገር አለኝም የለኝም አለው። በቃ እብደት የሆነ ነገር አለኝ የለኝ አለው። እብደት ደግሞ እንዳይሰጠው እሺ ሃይማኖት የለህም ብለን ሃይማኖት እኛ ስንረዳ ሃይማኖት አሁን ባለው ዲፊኒሽን ነው እኛ በምንረዳ አሁን ባለው ዲፊኒሽን ለኛ ተውልና አንተውን ሐሳብን ተናግራ ለኛ ስተውልና ቆንጆ አሁን እንደዚህ ያረከስ ታወራ ፋሲል ሃይማኖት የለውም ብለን እኛ አመንን። ሌትስ ዱ ኢት ዲስ ዌይ። ሃይማኖትም ያለው ሳይሆን ሃይማኖት በራሱ እነዚህ እምነትና ሃይማኖት የሚባሉት ነገር እብደት ናቸው በሚል ደምድሞታል። ምክንያቱም ለምንድን ነው ማናውቀውን ነገር አለ። ቴንኪው በጣም ቆንጆ። በጣም አንደኛውን ጥያቄ ደግሞ ሌላኛው መልስ። አሁን እንደዚህ አይነት ጥያቄ እየመለስክ ነው መስመር ከዛ ሃይማኖት አስፈላጊ ነው ወይስ አይደለም? ምንድነው ሃይማኖት አስፈላጊ ነው ወይስ አላስፈላጊ ነው ማለት ምን ማለት ነው? ሃይማኖት ማለት እምነት ነው ብለናል። እምነት ማለት ምን ማለት ነው? ማናውቀውን ነገር አለ ወይስ የለም ማለት ያስፈልገናል ማለት ነው። እኔ ምን እላለሁኝ? ለምሳሌ ማላውቀውን ነገር የለም ማለት ስለምፈልግ፣ እውነታውን መጋፈጥ ስለምፈልግ፣ ሞት ካለ ስሞት ሞትኩ ነው፣ ከሞት በኋላ ህይወት ካለ ስመለከትና መወስነው ነገር ስለሆነ አዎ ለምሳሌ ዛሬ ላይ ያለው ከ2000 ዓመት ይሁን ከ1000 ዓመት በፊት አይደለም፣ ስለ ትላንትና ስለ አባትና ስለ እናቶች ሪያሊቲውን ዲፕሊ ብገባ ማወቅ ስለማልችል ሃይማኖት ማለት እምነት ስለሆነ ሃይማኖት ሊያስፈልግ አይችልም ማለት ነው። አይ አራ ነጥብ አድርግልኛ ቅዠት ነው አያስፈልግም። ጎበዝ ለምንድን ነው ግን ዲፊኒሽን እየሰጠን አየሁ እንዴት ነው ዲፊኒሽን እየሰጠን ነው አይሰጠው እኮ ሳሚ ኖር አዎ ግን ምንድነው ለዛ ይኖር ለምሳሌ አትፍራው በቃ ነግረህናል። ኖ መስቲ አሁን እየለቀቀ ነው ታላ ምንድነው መሰለህ አሁን አንዳንዴ ምንድነው መሰለህ ቅርሻታችን ወይም ደግሞ ወርዱ ምንድነው ይሄ የኛን ሐሳቤ ብቻ መናገር ፋይዳ የለውም። የምናወራውን ነገር አትሊስት 2-3 መስማት የሚፈልገው ሰው አለ። ባይደው ስናወራው እንደቀልድ አናወራው ማለት ጊዜም ሊወስድ ይችላል። ማይሆን ነገር ከሆነ ልናስቀርቡ ቢቀር ይሻለኛል። ሰው የሆነ 2-3 ሰው መስማት እኔ ይሄንን ነገር በጣም መስማት ፈልጌ ስለዳንኩበት ስለራሴ ይሄንን ነገር መስማት የሚፈልግ ሰው አለ። ምክንያቱም ትናንትና ከሆነ ሰው ጋር ድሮ ገሃነም እንደሚገባ የሚያስብ ሰው እያለቀሰ ያለ ሰው አለ። ገብቶሃል? ለምሳሌ በሆነ ነገር ምንድን ለምሳሌ ሴት ልጅ ከወለደች በኋላ ርኩስ ናት የሚላለ ነው። እኔ ርኩስ አይደለሁም የምትል ልጅ አለች። ፈጣሪ እንትን አልኩ ማለት ነው ብላ እያዘነች ያለች ልጅ አለች። ገብቷል? የሆነ ሰው የሆነች ልጅ አፍቅሮ ሙስሊም ስለሆነች ሳያገባት ቀርቶ እያለቀሰ ያለ ሰው አለ። ለሆነ ሰው መፍትሄ የሚሆን ነገር ነው መነጋገር ያለበት። ስለዚህ አንተ ቅድም አሁን ጠየቀው በኢቭል ኤንድ ጉድ ታምናለህ ማለት ነው? አንድ አልኩህ እምነት የሚለውን ነገር አልቀበልም። ነው እምነት አይደለም። እምነትን እኮ አወጣ ነው። እምነት ወጣ ነው። እምነት የሚለውን ቃል በቃ ኖ አይደለም የጠየኩት ጥያቄ ኢቭል ኤንድ እኔ ስለ እምነት ስለ ሃይማኖትማ ጨረስክልኝ። እሱንማ ከጠየኩ ነገረኛ ነኝ ማለት ነው ራሱ አይደለም። እሱን አይደለም የጠየኩ። ቅድም ሃይማኖት አያስፈልግም ብለሃል። ይሄንኛውም ደግሞ ተመሳሳይ አይነት ነገር ነው ብለህ መደምደሚያ ተናግረሃል። ግን ቅድም እያልክ ሰው መጥፎ ነገርና በጎ ነገር እያልክ ነበር። በኢቭልና ጉድ ታምናለህ? ሰው ከክፉ ይልቅ በደጉ ነው የሚኖረው? የትኛው ነው ደግ የትኛው ነው ክፉ? በጣም አሪፍ። አሁንም ደግሜ ነው የምለው ታምናለህ የሚለውን ቃል አሁንም ምንድነው ምን ማለት ነው? እሱ ነው ጨርሰናል። ኢቭልና ጉድ አለ ወይ ነው? እንደዛ ከሆነ እንደ ድርጊታችን ለምሳሌ ጉዳት የሚፈጥር ነገር ከሆነ እንደ ቅጽበቱ እንደ ሁኔታው የሆነ ነገር ስም ልሰጡት። ስለዚህ ጉዱ ማን ነው? የኢቭሉ ሶርስ ምንድነው? የጉድስ ሶርስ ማን ነው? ወደ ሶርስ ለምንድን ነው የሚሄደው? የሆነ ነገር ሊኖረው ያስፈልጋል። በቅጽበቱ አለ። አሁን ቅጽበት በቃ አሁን ለምሳሌ እኔ አንተን አሁን እዚህ ቅጽበት ላይ
አሁን አንተ ምንድነው ፖይንትን ወደ አንተ ፖይንት ላይ ምን ለማለት ነው የፈለግከው? ሰይጣን ያስደረገኝ ምናምን ወደ ፖይንት አልሄድም። ይሄ በጣም ጥሩ ወደዛማ ወደሱ እንደማትመጣ 100% እርግጠኛ ነኝ። ስላንተን ያምናለሁ ወንድሜ ለዚህ ክፉ ነገር ሐሳብ እንኳን ማታምነውን ታምናለህ ብዬ መነሳሳት አልፈጥርም። እኔ አምንልሃለሁ። ሶ እንዲ ክሊራውት እናርግና ምንድነው መሰለህ ማለት ቆይ እኔ ልንገርህ ኢቭል ኤንድ ጉድ ግን ያልኩህ መሰለህ አሁን በፍጥረት ስርዓት ውስጥ ኢቭልም የለም ጉድም የለም ነው የኔ ሐሳብ። ደግሞ ለምሳሌ ክፉ ይሄ ነገር ክፉ ነው ይሄ ነገር ደግ ነው ያለን ፖለቲካና ሃይማኖት እንጂ በፍጥረት ስርዓት ውስጥ የለም ኢቭልና ጉድ ይባላል። ለምሳሌ ነገር ልንገርህ። ለምሳሌ እኔ ቤት ባለቤቴ ጋር ተጣልቻለሁ ልበል ኤግዛምፕል በዚህ ሲንግል ነኝ ለምሳሌ ባለቤቴ ጋር ተጣልቼ ነኝ ሶ ባለቤቴን እንዳልመታት ከመተዋት በኋላ ትታኝ ትሄዳለች። ገብቶሃል? ሶ እሷ በመሄዷ ውስጥ ባዶነት ያለ ያንን መቋቋም አልችልም። ሶ ያንን አንገር ይዤ ወጣሁ። ሶ እንደዚህ ተቀምጠናል። አንተ ግን አለ ንዴቱ አለ። ሶ አንተን ንዴቴን ለማብረድ እንዲሁ እያወራኸኝ ነው። አንተ ለምንድነው እንደዚህ የተቀመጥከው ብዬ በቦክስ አፍንጫን በመታ መጥፎ አይደለም ጥሩ አይደለም ነው ምንድነው የምትለው? ይሄን ኢቭል ኤንድ ጉድ የለም አልክ። አዎ ለኔ እየጠየቅከኝ ኦፍ ኮርስ አዎ ምንድነው ይሄ? ለዚህ ነው ቆንጆ ጥያቄ። አሁን ለምሳሌ አሁን አንተ የምትለው ይሄን ቅድም መበጥበጥን፣ ስድብን፣ ንዴትን ያስተማረኝ ሃይማኖትና ፖለቲካ ነው። ይሄ ሃይማኖት ቆይ ልጨርስልህ። ቆይ እና ታዲያ ትቀልዳለህ? ሃይማኖትና ፖለቲካ እኮ አንድ ነው ምንጫቸው። ኦኬ ሚስቴ አበሳጭተህ መጣ ታዲያ አይውልህ በሃይማኖት ታዲያ ማን ተበሳ ቆይ እኔን ጠይቀኸኝ የለ በፈለኩበት መንገድ ሳብራራ አንተ ማዳመጥና ሐሳቤ እንደውም ሳትረዳኝ ሚስ እንዳታረገኝ። ንዴት የሚለውን ብስጭት የሚለውን ሚስት የሚለውን ብቸኝነት የሚለውን ያሳወቀ ሃይማኖትና ፖለቲካ ነው። አሁን ለምሳሌ እኔ ሚስት አለች የሆነ ነገር ብላ በታናደኝ የተናደደው ዕውቀቴ ነው እንጂ እሷ አናዳኝ አይደለም። ኖ ስለ ዕውቀት አይደለም። አፍተር ኦል ግን ተናደደ በጭራሽ። አሁን እኮ የሚናደር ነገር ካለ ፌክ ማንነት አለ የሚናደር። አዎ ስለሱ አንተማ ኦሬዲ ቆይ ቅድም እያልኩ ነው። አሁን ወደ ቅድም እንድትመጣልኝ ስለፈለኩ ይሄ የሚናደደው አሁን ለምሳሌ መናደድ ከሆነ ከዚህ በፊት ነግሬያቸው ነበረ። አሁን በእርስ በርስ በትዳር ውስጥ ብዙ ጊዜ ችግር እየፈጠረ ያለው ምንድነው? አሁን ቆይ እኔ ብዙ የትዳር መምህር ወንድሞች አሉ ጓደኞች አሉ ባልፈጠሩት ባልወለዱት ትዳር እናስታርቃለን እያሉ የሚሰቃዩ ገብቶሃል? እንዲሁ እግዚአብሔር ግን በመፍጠር በመውለድ ያመጣው ህይወት ስርዓት አለ። ይሄ በዚህ ሴትና በዚህ ወንድ መካከል በፍጥረት ስርዓት ውስጥ ያለ መፈላለግ አለ። ይሄ ከአንድ ሴት ጋር ነው የሚሄደው። ግን ሃይማኖት የፈጠራት ሴት አለች። በደንብ አዳምጠኝ። ፖለቲካ የፈጠራት ሴት አለች። ኢትዮጵያዊ ሴት አለች። አሜሪካዊ ሴት አለች። እስራኤላዊ እያልክ መተንተን ትችላለህ። ይሄ ባህልና ሃይማኖት ፖለቲካ የፈጠራቸው ሴቶች አሉ። የተሳሳተ ነገር ከዛ ነገር ተነስቶ ነው የሚበሳጩትም የሚናደዱትም። ለምሳሌ አንድ ሴት ሚስት ለባሏ ትገዛ የሚል ጽሑፍ ቆይ እኔ ኦልሬዲ ተበሳጨኝ። እኔ አሁን እኮ የተበሳጨኸው ንዴትህና ዕውቀቴ ነው። ብስጭት የሚባል ነገር የለም በፍጥረት ስርዓት ውስጥ ቢባል ነገር የለም። ግን ኦልሬዲ ተበሳጭቼ መጣሁ። አሁን እኔ የማወራው ስለ ኢቭል ኤንድ ጉድ ነው። ብዙ ጊዜ ብዙ ሰዎች ሁለቱም ያው ነዋ። ዌይት አይ ላቭ ዩ ስትላት ነው ጉድ። ልክ ነህ። ብቻ የሆነ ነገር ተፈጥሮ ኢሜጅ አለ። ኢሜጅ ታውቃለህ? ኢሜጅ ማለት በሜዲቴሽን ለምን አታስቆመውም ይሄን ነገር? በስጭቱ ስለኔ ሴናሪዮ አይደለም ማወራ። አሁን አንተ ምን አልክ? ኢቪል ኤንድ ጉድ የለ የሚል ብዙ ቦታ ስለምሰማ ነው። ለሰው የተሳሳተ ዛሬ አግኝተኛል በደንብ ቀጥቀጠኛ የተሳሳተ ኢንፎርሜሽን ስለምንሰጥ ነው። ችግር የለም እኮ አስረዳኝ። ኢንፎርሜሽኑን በሌላ ኢንፎርሜሽን ታጣ። ብዙ ነገረኛ ሰው አለ የሚያዳምጥ። ፍልስፍናን ቅድም እንዳልኩ ሜዲቴሽንን ልክ እንደ ርኩሰት የሚያዩት የምንሰጠው ኢንፎርሜሽን ርኩስ ስለሆነ ነው። በርኩስ ስለሆነ ሳይሆን ርኩስ ስለሆነ ነው አይደለም። አሁን አንተ ራሱ ሜዲቴተር ነህ፣ ግን አሁን እንግለጽ። በጣም ሜዲቴሽን ትሰራለህ ስለማታውቀው ነው። አንተ ራሱ የነገርኩህ እኮ ነው። ጸጥታ ነው ሜዲቴሽን። ምንድነው መጽሐፈ ኢዮብ ሆሄሬት ነው ያነበብኩት። በጸጥታ የሚኖሩ ህዝቦች ወደ ባይብል እንገባለን። ባይዙ ይሄን ሐሳብ እያነሳ ስለዚህ ነው የተናገርኩት። ማንገባበት ነገር የለም፣ ችግር የለም። በጣም ተበሳጭቼ መጣሁና እንዳልኩህ እኔ ስለሷ ያለኝ ለምሳሌ እሷ ሴት ልጅ ጠዋት ተነስታ ምግብ መስራት አለባት፣ እንዲህ ማድረግ አለባት የሚል ልምምድ አለኝ። አፍተር ኦል ተፈጥሯል። አሁን ስለተፈጠረው ነገር ነው የምናወራው። እኔ ኢሜጅ ይዣለሁ ከልጅነቴ ማለት ነው። ስለዚህ ይህንን ኢሜጅ እሷ ማሟላት አለባት አይደለ? ከዛ እሷ ከዚህ ነገር ስትጓደል ይሄ ምስል ፌል ያደርጋል። አውት ኦፍ ዛት አእምሮዬ ይላል አይደለ? ግደላት ይላል። ኤቭሪቲንግ ይፈጠራል። በኋላ ስለ ፌሚኒዝም ትንሽ ብናወራ ደስ ይለኛል። የምናወራው ነገር ይኖር የተወሰነ ፖይንት ብናነሳ ደስ ይለኛል። ይሄንን ንዴት ይዤ መጣሁኝ።
እሷን ግን የሆነ ነገር እንዳላረጋት ምናልባት የደህና ቤተሰብ ልጅ ናት እንዴ ጭራሽ ልትደብድበኝ ነው ብላ ልትሄድ ትችላለች። ሲናሪዮ ነው የምነግርህ። ይሄ ቁጣ እኔ ላይ አለ ገብቶሃል? ይሄን ቁጣ ይዤው ነው የመጣሁት። ስለዚህ አንተን ግን ባጋጭህ ምንም አታመጣም። አሁን ሲናሪዮ የሚፈጠረው ነገር ነው የምነግርህ። ምን እንዳል መሰለህ አለቆቻቸው በሚስቶቻቸው ተበሳጭተው ምክትላቸው መጥቶ ይሳደባሉ። ይሄ ነገር ለምሳሌ ምን ይሆናል መሰለህ አባወራው ሚስትየዋ ላይ ይጮሃል፣ አለቃው ጋር እንዳይጮህ ይባረራል። ያ ኢነርጂ አለ፣ የትም አይሄድም፣ ጉልበት ነው። እሱ ሚስቱ ጋር ይወጣል፣ ሚስቱ ደግሞ የቤት ሰራተኛዋ ጋር ትወጣለች። ገብቶሃል? ልክ እንደዚህ አይነት ችግሩ በሁሉም አለ። በአይነት ተከፋፍሏል። በአይነት ብቻ ነው ያለው። ስለዚህ እኔ ልክ አንተ ጋር መጥቼ አንተ ጋር የሆነ ነገር አደርጋለሁ። ስለዚህ ይሄንን አሁን ኢቭል ወይም ጥሩ የለም ስትል ኮሜንት ጋር ስትገባ ያለ በሽተኛ ነህ እንዴ ይሄ ታዲያ ድርጊት ነው ይሏል። መጥፎ ወይም ጥሩ የለም የሚለው ነገር አሁን አንተ ያነሳው ሐሳብ ይሄ በዚህ አይነት ነገር ሳይሆን የሆነ ሰው የሐሳቡን ምንነት ለማወቅ መጥፎ ነው ጥሩ ነው የሚለውን ለማወቅ መጥፎ ነው ጥሩ ነው ብሎ ከጀመረ ነገርየው መጥፎና ጥሩ መሆኑን አያውቅም። ለምሳሌ ምንድነው መሰለህ ተመልካቹ አንተ ላይ ፈትፋቹ ዕውቀት የምትለው ማለት ነው። አንተ ለምሳሌ ሴት ልጅ መደብደብ እንደዚህ ነው ብሎ ጀነራላይዝ ያደረገ ማንነት አለ። ይሄ አይ የምትለው ማለት ነው፣ ወይም ደግሞ ማንነት ማለት ነው። ይሄ ነገር ጥሩ ነው ብሎ ከጀመረ የዚህን ነገር ጥሩና መጥፎነት መመርመር አይችልም። ቅድም እንዳልኩሽ ኦልሬዲ ካታጎሪ ውስጥ ይገባል። ገባህ? ሶ ሜዲቴሽን ለምሳሌ ማለት በዚሁ አጋጣሚ ምንድነው መመርመር ቢሆን ሜዲቴሽን ይሄንን ነገር ማድረግ አለብኝ ወይስ የለብኝም? ለምንድን ነው ማደርገው? ኋይ አድርግ አታድርግ እያለም ይጨቀጭቃል። አእምሮ ላይ የሚመላለስ እሱን ነገር ለመፈተሽ ይሄንን ፖት ለመፈተሽ ጥሩ ነው መጥፎ ነው ብለህ ከተነሳህ አይጠቅምም ለማለት ነው እንጂ ምድር ላይ ኦፍ ኮርስ ኢቭል ፓወር አለ። ኢቭል የምትለው ድርጊት አለ፣ ፓወሩን ተውና መጥፎ የምትለው ድርጊት አለ። ስለዚህ ሰዎቹ መረዳት ያለባቸው ነገሩን መመርመር ከፈለጉ ግን ስም ከሰጡት ቀለም ከሰጡት ጥሩ ነው መጥፎ ነው ካሉት የነገሩን ሁኔታ ማወቅ አይችሉም። ለምሳሌ ድመት አይተህ ከሆነ ማለት ነው ድመት አሁን አይተው የማታውቀው ነገር ስትል ትሰቂያለሽ። ይሄ ሜዲቴሽን ማለት ይሄ ነው። ቅድም እንዳልኩሽ መስማማት ማለት ይሄ ነው። ለምሳሌ ስሚኝ ጥሩ እንደሆነ ብታውቀው ኑሮ ምክንያቱም አዲስ ዲፊኒሽን ካልሰጠን እንዴት መሰለህ ግን ስማ ስቃይ ውስጥ ነህ ወንድሜ። እንደዛ መስሎ ነው የምር። እሺ ቆይ ስቃይ ውስጥ ያለው አልመስልም ስታይ። ምንድነው መሰለሽ ለምሳሌ ነገር ማውራው ከይቅርታ ጋር ችግር የለም ለአንተ ኦር ለምናምን አይደለም። ኖ ዳጃ ይዞ አም 100% ሹር በዚህ ነገር ውስጥ በጣም መስማት የሚፈልግ ሁለት ሶስት ይኖራል። ዊል ሲን ተኮሜንት እኔ ራሱ አልተውም ካው በኋላ ጓደኛ ነው ማረግ ነው ሰዋላ ምንም መሰለኝ ሴሚናሮችን አዘጋጃለሁ። አም 100% ሹር ኦር ሜቢ ላይቭ ላይ ማስተማር ሳይሆን ውይይት ኦኬ ሶ እንቀጥል። ልክ እንዴት መሰለህ ሰው ተሰብስቦ እንደዚህ አዳራሽ ውስጥ ማውራት አለበት። ሶ ምንድነው እቺ ድመት ይሄንን ነገር ኖሌጅ ካላት በፊት በልታው የምታውቀው ከሆነ ዳይሬክት ነው የምትይዘው። ገባሽ? በልታው የማታውቀው ነገር ከሆነ ገብቶሻል? ይጉዳት አይጉዳት ስለማታውቅ የነገሩን ባህሪ ታጠናለች። ክሊርሊ ያስ ባይዚ ድመቶች በጥንታዊ ግብጾች የሚመለኩም ለዛ ነው። በኋላ እመጣልሃለሁ እንዳለ የምታየው ይሄ አቴንሽን ይባላል። ሶ የዚህ ነገር ባህሪ ለማወቅ ጥሩ ነውም ካልሽው ኦልሬዲ ነገርየውን በልተዋለች፣ መጥፎ ነውም ካለችው ትታው ነበር የምትሄደው። ነገር የዚህ ነገር እውነት ለመመርመር ጥሩም ነው መጥፎም ነው አትዩ። ይሄ ምን ይባላል? አቴንሽን ይባላል ወይም ደግሞ ኦብዘርቬሽን ይባላል። አሁን አንተ እንደምትለው ኢቭል ነው ካልከው ኦልሬዲ በቃ ኢቭል ይሆናል። አንተ እያልከን ያለኸው ነገር ከእያንዳንዱ ነገር ውጪ ሆኖ ይሄ ነገር ጥሩ ነው ወይም መጥፎ ነው ለማለት ያንን ነገር መጀመሪያ ማወቅ መቻል ያስፈልጋል። አሁን ላይ ጀጅመንት የሚመጣው ከእውቀት ስለሆነ ስለዚህ ምንድነው ማድረግ ያለብን? አሁን እያንዳንዱ ሰው ከጠዋት ጀምሮ እስከ ማታ የሚያደርገውን ድርጊት አባቱ ስላለው እናቱ ስላለው ሃይማኖቱ ስላለው የሆነ ነገር ስላለው ሳይሆን ማድረግ ያለበት እንደ አዲስ እያንዳንዱን ድርጊቱ ልክ እቺ ድመት ነገሩን ፋይንድ አውት አድርጋ እንደምትይዘው ማያዝ ካልቻለ እውርን እውር ቢመራው የትላንትና ነገር ዛሬ ደግመህ ነገር እያደረክ መፍትሄ ያመጣ። ግን እግረ መንገዳችንን ከይቅርታ ጋር መጥተህ አንድ ነገር አሁን ሰሞኑን መቼስ ስለ ሁሉ ነገር ዛሬ አውርተን አንጨርስም። በተለያየ ጊዜ እንገናኛለን። አድከምም ስለሆነ አንድ መሬት የረገጠ ነገር ለማውራት ቅድም በንግግራችን መሃል ላይ ስለ አሁን በጣም በሜዲቴሽን እና አርምሞ ላይ መጽሐፍ የጻፈ የመፍትሄ ሰው ተብሎ በተለያየ ብሮድካስት እየቀረበ ያለ ወንድማችን አለ፣ ዶክተር ኤልያስ ገብሩ። ዶክተር ኤልያስ ገብሩን ደግሞ ቻሌንጅ ለማድረግ አንድ ደግሞ እንደ መፍትሄ አድርጎ የሚቆጠር ኢንጂነር ጌታሁን አለ። የነዚህ ሁሉ መሰባሰብ አንድ ሰላም የምትባል ልጅ
አይታሃት ካልሆነ እንትን ላይ ቲክቶክ ላይ 21 ዓመት ልጅ ወንድማችን ማን ያዘዋል ላይ እኔ በሁሉም የእግዚአብሔር ልጆች ናቸው ብዬ ስለማምን በየሁሉም የሚንጫጫ ዕውቀት ስለሆነ ወደዛ ልግባ። የዶክተር ኤልያስ ገብሩ የሜዲቴሽን እና የርምሙን ትርጓሜ ስተት ነው ብለህ ነበረ። እስቲ ያ የሱን መፍትሄ ስለሆነ ብዙ ሰው እንደ መፍትሄ አድርጎ እየሰማው ስለሆነ ይሄን እድል ተጠቅመህ ምንድነው እሱ የተረጎመበት ምክንያት እናንተ ትክክል ነው ብለህ የምታምነውስ ነገር ወይም የትኛው ነው እውነታው? ለምንድነው እንደዚህ ያልኩበት ነገር መሰለ? እውነት ፕራክቲስ የሚደረግ ነገር አይደለም። እውነት በልምምድ አይመጣም። ለምሳሌ አትስረቅ ስለተባልክ፣ አትግደል ስለተባልክ፣ ውሃ ላይ ተራመድ ስለተባልክ በፍጹም ያንን ድርጊት ማድረግ አትችልም። ባይ ፕራክቲስ ትሩዝ አይመጣም። የሰው ልጅ ድርጊት የሚመጣው ከጥልቅ የአእምሮ መረዳት ነው። ለምሳሌ አሁን አንተ ተነስተ ብትሄድ እንድትነሳ የሚያደርግ ሐሳብ ነው እንጂ ድርጊቱን በራሱ ማምጣት አትችልም። ተነስ ብዬ ለምሳሌ ባስገድድህ ደስ ሳይልህ ልትነሳ ትችላለህ፣ ወይም ስላስገደድኩ የሆነ ነገር ስለደቀንኩብህ ልትነሳ ትችላለህ እንጂ ተነስ ስላልኩ አትነሳም። መጀመሪያ ወደ አእምሮ መጥቶ አንደርስታንድ አድርገው ነው መነሳት የምትችለው። አካል እንጂ ልብ አልተነሳም እያሉ ነው። በሁለት መንገድ ነው የሚንቀሳቀሰው። ሐሳብህ ነው ሐሳብ ነፍስ ሲዘራ ነው የሚንቀሳቀሰው። ለዛ ነው መጽሐፍ ቅዱስ ላይም በእያንዳንዱ ፓርት ላይ እንገባበታለን ዲቴል ወደዚህ ነገር እያመጣ መጽሐፍ ቅዱስ ይብን የሚያወራው ስለዚህ ስለሆነ ማለት ነው። የእስራኤል ልጆችን ሲወስድ እውነት ይሁን ሐሰት ወደዛ አልገባም። አሁን ታሪኩን ብቻ ነው። ምክንያቱም ምን መሰለ ሰው መጠቀም ትችላለህ። በሚያውቀው ነገር ብንሄድበት ምሳሌ ከምንም መጠቀም ትችላለህ። ነገሩ ስላልተረዳ ነው መጥፎ ነው ጥሩ ነው ማለት አልችልም። እውነት ነው። ለምንድን ነው አሁን አንድ ሰው አምላካቸውን እያዩት ነበር። የእስራኤል ሕዝቦች ከግብፅ እየወጡ ሌላ ማልክትን አታመልኩ እያላቸው ነው። አታመንዝሩ እያላቸው ነው። እያዩት ነው። ገብቷል። የሆነ ቃል የተገባላቸው ምድር አለ። 40 ዓመት የሚፈጀው 40 ዓመት የሚፈጀው 40 ቀን የሚፈጀው 40 ዓመት ፈጀ ይላል። ኪሎ ሜትሩ ግን 600 ስለሱ እናወራለን። ባይዚ ስለሙሴ ምናምን ባልኩ ስላልኩሽ ነገሮች በጣም ብናወራ ተሰኛል። ከዚህ ጋር እያመጣ ይሄ የደመደምን ሶ ከዚህ ጋር እያገናኘው ሊድ ሶ የሆነ ሰው እንዴት ነው የሆነ ሰው አምላኩን እያየው አታድርገው እያለው እንዴት ነው የሚያደርገው? ለዛውም ሽልማት አለው እየተባለ ገባ። በድርጊት ይሄ ነገር ለምንድን ነው የማይመጣው? አምላክን ስላየ ስለሰገድክ ልብህ እንዴት ቀና አይሆንም? ገባ። ልብ እንዴት ነው የሚለወጠው? ኢየሱስ አምላክ ነው ብሏል። ናና እዚህ ጋር ተራመድ አለው። ለምንድን ነው የማይራመደው? ለምንድን ነው የማያምነው? ያመነ ይህንን ነገር ተራራ ማድረግ ይችላል። ከዛ እሺ ግራ ይገባቸዋል። እምነቴን ጨምረው እሺ እንግዲህ እምነት በድርጊት በፕራክቲስ የሚመጣ ቢሆን ኑሮ ልክ እንደ ስፖርት ፑሻፕ ሰርተሽ የምታመጪው ነገር ቢሆን ኑሮ ታመጪዋለሽ። ገብቶሻል? ግራ ይገባቸዋል። እሺ እምነቴን ጨምረው ይለዋል። እናንተ እምነት ይጎድላችሁ ይላል። ምንድን ነው ማድረግ ያለብን? አሁን ላይ ያሉ አስተማሪዎች ሜዲቴሽን እንዲጠላ ያደረጉበት ምክንያት ማይሆን ነገር ያደረጉበት ምክንያት ልክ አሁን ሃይማኖቱ እያደረጉ ያለው ስለሆነ ነው። ምንድነው ሃይማኖቱ እያደረጉ ያለው ነገር? ክርስቶስን ለማወቅ በስግደት ጥቅስ ይዘህ መንገድ ላይ በመዞር ነጠላ ጣፍተህ ወይ ኦር ሰምቲንግ የሆነን ሴሪሞኒ በመከተል ክርስቶስን አታገኘውም። ክርስቶስን የምታገኘው አንተ ሳይሆን ወደሱ የምትሄድ ልብህ ወይም ሲስተምህ ልክ እንዳፈሩ ሲደላደል ከዛ ውስጥ ነው የሚፈነድቀው። ለዛ ነው ፕራክቲሱን ኢቭን እያደረግ ነው እየሰገድን እየጾምን ምንድን መስጊድ እየሄድን ሰላም ያልሆን ነው፣ ቀና ያልሆን ነው፣ ሐዘኔታ ርህራሄ ያልሆን። ለምሳሌ ኢየሱስ ይወድሃል እያልክ እየጮህ ኦኬ እሱ ይወደኛል፣ አንተ ግን ትወደኛለህ? ብትወደኝ ኑሮ እኔ ማስቲሽ እያጨሰ ከጎን የተቀመጠውን ህፃን ኢየሱስ ይወድሃል እያልክ ይመጣል እያልክ ኦኬ እሺ ይመጣል እንጠብቃለን አብረን ኦኬ ኢየሱስማ ወደኝ ኦልሬዲ ተሰቅሏል፣ ግን አንተ ትወደኛለህ? ብትወደኝ ቤት 6 ጫማ አስቀምጠህ 1 ጫማህን አትሰጠኝም? ይሄንን ርህራሄ እንዴት ነው ማግኘት ያልቻልነው? እንግዲህ እንኳን አይደለም እኛ ባይብል ላይ ያሉ ሰዎች እንኳን እንዴት ማግኘት አልቻሉም? ገብቶሻል? በፕራክቲስ ቢሆን ኑሮ ዛሬ ላይ የምታየው ጳጳስና ፓስተር በፍጹም እንቅልፍ ራሱ ሊተኛ አይችልም ነበር። ምክንያቱም ህዝብ በየቀኑ እየረገፈ ነው፣ እየሞተ ነው። ህፃናቶች የ6 ዓመት የ5 ዓመት ህፃናቶች ማስቲሽ ይዘው ቁጭ ብሎ ታያቸዋለህ። እንዴት ነው አንተ ወደ ከብዶ መራመድ አቅቶህ እንዲህ ፊትህ ወዝህ መጥቶ እንዴት ብሎ ይተኛላል? ይሄን ርህራሄ እንዴት ብለህ ታገኘዋለህ? ስለ ኢየሱስ እያወራህ ቤት የለውም ብልሃል፣ ሀብት ንብረት የለውም ብልሃል። እንግዲህ አይዲዮሎጂካሊ እንኳን ሀብት ንብረት ቤተሰብ የለውም ብልሃል፣ የሰው ልጅ ምንም ነገር የለውም ብልሃል፣ ራሱን አሳልፎ ሰጥቷል ብልሃል። አንተ እሱን እየነገርከኝ ነው፣ ግን አንተ ድርጊትህ ለምንድን ያልተቀየረ? ቼንጅ ለምንድን ያላረገው? እነ ይሁዳ አብረው ተምሯል፣ 12 ሐዋርያ ሆነው የእሱ ትምህርት እንኳን ሊቀይራቸው አልቻለም። በተመሳሳይ በሜዲቴሽንም ኢየሱስ ክርስቶስን አብረው ስለዋል ካልተቀየርክ
ገብቶሻል? አብረው ተምረው 3 ዓመት ካልተቀየርክ ስቲል አሳልፈ ከሰጠኸው 3 ዓመት ሙሉ ተምረህ መሰሪነትህ አለማመንህ ካልቀረ ሰውየው ወይም ኢየሱስ ክርስቶስ ሰው ስለሆነ በኋላ እየተራመደ አይተኸው እውር ሲያበራ የሞተ ሰው ሲያስነሳ አይተኸው ቢያንስ እሱን ማመን ይሄንን እንኳን እምነትህን ካላመጣው ድርጊትህ እንግዲህ ድርጊት ማለት ፕራክቲስ ማለት አይደለም። ይሄ ነገር ካላመጣው ሜዲቴሽንን እንዴት አድርገን ነው በፕራክቲስ የምናመጣው? ሜዲቴሽን ማለት እንዴት ነው መሰለህ? አንዳንዴ ነገሩን ስትገልጸው ሐሴት ይሆናል። ሜዲቴሽን ማለት ቅድም እንዳልኩህ አንተ የምታመጣው ነገር አይደለም። ለምሳሌ አሁን ጨለማን አትይዘውም። ጨለማ ጋር በትግል አታስወግደውም። ጨለማን የምታስወግደው መብራት በማብራት ነው አይደለም? ሜዲቴሽን ፕራክቲስ በማድረግ አይደለም። ለምሳሌ እንደዚህ ቁጭ ብዬ እስትንፋሴን ብቆጥር ገብቷል። ሂፕኖሲስ ይባላል ይሄ። ለምሳሌ አሁን አንድ ደቂቃ ይሄ መቁጠሪያ ኦኬ ቲንክ መቁጠሪያ ይዛል አንተ መለኩሲዎች መቁጠሪያ የሚይዙት ለምንድን ነው? አዎ መቁጠሪያ ያው የሱ ችግር ቅድም እንዳለው ስለሆነ ለምንድን ነው መቁጠሪያ የሚይዙት? ከመሆን ለምንድን ነው መቁጠሪያ የሚይዙት መለኩሲዎቹ? ምን ታውቂያለህ ወይ? ጣልቃ ግቡ ስላል እሺ አሳርጋትና እሺ ታሳርግልህ ነው። አሪፍ እየሄድኩ ስለሆነ አይ ቲንክ የተግባባን ስለሆነ እሺ እንደዛ እያደረጉት ያሉት ምንድን ነው? በጸሎት ሰዓት አት ሰም ፖይንት ወደ አምላካቸው እንዳይሄዱ እዚህ ጋር ፎከስ ለማድረግ አሁን ላይ ለመሆን ነው። ምክንያቱም አሁን ላይ ካልሆንሽ አእምሮሽ ቅድም እንዳልኩሽ ይሄዳል። ሶ በፕራክቲስ ኢየሱስን መምሰል ካልቻል በፕራክቲስ ሜዲቴሽንን እንዴት ልናመጣ እንችላለን? እንዴት አእምሮን ዝም በል ስላልከው ትንፋሽን ስለቆጠርክ ግንድ ስላቀፍክ ግንድ ስላቀፍክ ይሄ ደካሞችን ለማታለል የመጣ ሜትድ ነው። ሜዲቴሽን በጣም ሻርፕ የሆነ ማይንድ ይፈልጋል። ለምሳሌ አንተ ያልከውን መረዳት ሜዲቴሽን ያልኩህ አርምሞ ይባላል። ባይ ስለ ሜዲቴሽን መናገር አንችልም። ስለ ጸጥታ መናገር አልችልም። ስለ ጸጥታ ለማውራት ስለ ጩኸት ነው የምናወራው። ጩኸትን ከተረዳ ነው የጩኸትን መረዳት በራሱ ጸጥታን ያመጣል። ለምሳሌ ቅድም እንዳልከው እባብ እግር ስር ነው ስልህ እባብ እንዳልሆነ ማወቅህ አእምሮ ስለ እባቡ ጸጥ ይሰኛል። አርምሞ ማለት ይሄ ነው። ገባሽ? ለምሳሌ አሁን ትናንትና ያበሳጨኝን ሰው ዛሬ ላይ ሳየው ካበሳጨኝ ነገሩን አልሸሸሁትም። ይሄን ለምን አሰብኩት አላልኩትም። ጥሩ ነው መጥፎ ነው አላልኩትም። እዛው ሀሳብ ላይ ነው አብሬ የሆንኩት የቆየሁት። አእምሮ የአእምሮ ድርጊት የአእምሮ ሀሳብ በሚሞሪ የያዘውን ሰው አምጥቶ መረጃ መስጠት ነው እንጂ ይሄ ያለፈ ነገር ነው የሚለውን ዲፕሊ ከተረዳ ነው ይሄ መረዳት በራሱ ነፃ ያወጣናል። ነገር ግን ይኸውልህ ስማኝ፣ ምን ሆነ መሰላችሁ? ነገር ግን ይህንን የአእምሮ ሻርፕነስ ማግኘት ለብዙ ሰው ውስብስብ ስለሆነ በምን መንገድ መሄድ ጀመሩ? በአካላዊ ድርጊት መሄድ ጀመሩ። በአካላዊ ድርጊት ማለት ዮጋ ማለት ነው። ሰርተን ፖዚሽን በሆነ ፖዚሽን መሆን፣ በሆነ አንግል መሆን፣ እስትንፋስን መቁጠር ባይ ዲፎልት አእምሮ ፎከስ ስለሚያደርግ ሌላኛው ፓርት ጸጥ ይላል። ገባሽ? በዚህኛው መንገድ አሁን አንተ ባልከው መረዳት በጣም ብዙ ጊዜ ሊወስድ ይችላል። በጣም አክቲቭ የሆነ ማይንድ ይፈልጋል። ምክንያቱም በእያንዳንዱ ቅጽበት አእምሮ ላይብሬት ማድረግ አለበት መያዩን ነገር ማለት ነው። ይሄ ስለሚከብድ ወደ ምን ይወስዱታል? እኔ ቅድም እሱ ለምን እንደተረዳሁት ታውቃለህ? መጀመሪያ አንተ አቋምን ስታወራው ምን አለ መሰለህ? ይሄ እኮ ነው ሜዲቴሽን አለ። አዎ ይሄ ነው ሜዲቴሽን። ያ ማለት እየነዳህ ሜዲቴት ታደርጋለህ። አይ ቲንክ ትክክል ከሆንኩኝ ቁጭ ብለህ አሁን ከኛ ጋር እያወራህ ሜዲቴት ታደርጋለህ ነው እያለ ያለው። ግን ፕራክቲስ የሚያደርጉበት መንገድ ፕራክቲስ ስለዚህ ምስክርነት ከሰጠኝ እኔም ሴሚናር ላዘጋጅ። ስለ ሴሚናር አለበት ለጨዋታ ነው። ምንድነው ግን መሰለህ አሁን ምን ነገር ሰማሁ መሰለህ? የሆነ እስር ቤት ሰሞኑን ቲክቶክ ያየሁት ነገር ሶሪ ግን ይሄን ነገር ለማንሳት አይ ቲንክ ዶክተሩ ይመስለኛል እንደዚህ ያሉት ነገር በቡድን ተከፋፍለው ይጣላሉ እስር ቤት ውስጥ ካልተሳሳትኩ ቲክቶክ ላይ ይመስለኛል። ከዛ በእንትን ተከፋፍለው ማለት በክልል ምናምን ተከፋፍለው አርምሞ የሚለውን መጽሐፍ የሆነች ልጅ አነበበችው እና አውቶማቲካሊ ከዛ ጸብ ወጣች። መጽሐፉን አነበበው ማለት ነው። ከዛ በዛ ፍጥነት እንዴት ይችል ተቀየረች ብለው መጽሐፉን እየተቀባበሉ ማንበብ ጀመሩና በጣም በሚገርም ሁኔታ አውቶማቲካሊ ሰዎቹ ሰላም ሆኑ ይላል። አሁን ይህንን ድርጊት ስታየው ለውጥ ኢንስታንት ነው። ቅድም እንዳልኩህ ነገርየው መርዝ መሆኑን ከተረዳ አውቶማቲካሊ መረዳት በሙሉ ያስቆመዋል። ነገር ግን መጽሐፉን በማንበብ ሳይሆን እውቀት የሚገኘው እውቀት ሳይሆን ከእውቀት ነፃ ነው የምትሆነው። መረዳት የሚመጣው የራስህን መጽሐፍ ራስህን የምታነበው። ልክ ቅድም እንዳልኩ አሁን አንተ ራስህን አንደርስታንድ ያልኩህ አንብበው አይደለም። በእሷና በእኔ መካከል የኦርቶዶክስ አሁን እሷ ማተብ ስላሰረች የእሷ ደም ከኔ ደም አይለይም።
የእሷ አይን ከኔ አይን አይለይም። ይሄውን አንደርስታንዲንግ ነው አይደል? ሌላ ነገር አይደለም። አሁን ይሄን ስለሰገድ ወር ቸርች ስለሄድክ ወይም ደግሞ ኢየሱስ ያድናል ስላልክ ወይም መስጊድ ስለሄድክ የምታገኘው ነገር አይደለም። በፕራክቲስ ያመጣኸው አይደለም። ገብቶሃል? ፕራክቲስ ማለት ልምምድ ነው። በልምምድ ያመጣኸው ነገር አይደለም። ኢንስታንት ላይ አእምሮህ አየህ፣ ዲፕሊ መረዳትህ አውቶማቲካሊ ፍሬ ያደረገ ልጠጣው ነበር ኖ ይሄ ነገር መርዝ ነው አልክ። አየህ መርዝ መሆኑን ዲፕሊ ተረዳህ፣ አቁም። ቤቱ እየተቃጠለ ነው። መቃጠሉን በተረዳ ሰዓት ሄድክ እንጂ ኦኬ ቤቱ እኮ እየተቃጠለ ነው። ቤቱ ማን ያቃጠለው? ቤቱ ግን እንዴት ተቃጠለ? ልውጣ እንዴ ወይስ እንዲህ ላድርግ አትልም። ይሄ የመብራት ቢሮክራሲ ምንድነው? ነገሩን በተረዳሽ ቅጽበት ላይብሬት ነው የምታረጊው እንጂ የሆነ ሰው በሰጠህ እውቀት የሆነ ሰው በሰጠህ መረዳት አንተ መራመድ አትችልም። ገብቶሃል? ኢየሱስ ተራመድ ስላለ አንተ አትራመድም። ያንን ነገር አንተ ነህ ዲስከቨር የምታደርገው ነው። እሺ እንመለስና ሜዲቴሽንን መጽሐፍ ቅዱስ እንዴት ይገልጸዋል? ይህን ብቻ እንድላውራ እንደኔ መረዳት ይሄንን ብሎ መጠቅለያ ብናደርገው እንደዛ የመጠቅለያ ሀሳብ ሰጠን እንለዋለን። ያወራህ አልመሰለኝም እኮ ለዛ ነው ቅድም እንትን ያልኩት። ምን ችግር የለም እሱን በኋላ አይመስለኝም የሚጠቅም ነገር ያወራን አይመስለኝም። በእውነት ደስ አላለኝ። ማረካውም ብዙ ነገር ላወራ እስቲ እርካ አውራ። ምንድነው መሰለክ እኔ ላወራ የምፈልገው መጽሐፍ ቅዱስ ላይ ያሉ ሂስቶሪዎች ወይም ታሪኮች አብዛኞቹ ከሌላ እሳቢዎች የመጡ ናቸው። አሁን ላይ ያለው መለያየት ለምሳሌ ኢሬቻ ላይ በለው ጊፋታ ኦር ሰምቲንግ ይሄ የምታዩት ክብረ በዓል በሙሉ አሁን የምናደርገው ነገር በሙሉ እውነት ሃይማኖት የሌላቸው ጣዖት የሆኑ ሰዎች አይደሉም። ይህንን ታሪክ በሌላ መንገድ ባይብል ላይ እናገኘዋለን። የኢየሱስን ታሪክ ከፀሐይ ጉዞ ጋር ከፀሐይ አምልኮ ጋር እናገኘዋለን። የትንሣኤን በዓል ከፀሐይ አምልኮ ጋር እናገኘዋለን። እንደገና ደግሞ የጥንታዊ ፓጋን የተባሉ የሜሶፖታሚያ እምነቶች ለምሳሌ የአባ ገዳ ላይ የምናየውን የኢሬቻን ክብረ በዓል ራሱ ክርስትና ላይ እናገኘዋለን። የሚያለያየን አለማወቃችን ነው። ምንድነው? ሰው ራሱን መፈተሽ አይፍራ፣ ራሱን መመልከት አይፍራ፣ ደፋር ሁኑ። ኦኬ ለምሳሌ የሆነ የሚያስፈራ ነገር ከተሰማህ ወደ ኢንተርቴንመንት አትሂድ፣ አትሽሸው። ከሸሸው ሁሌ ያ ነገር አለ። ኢንተርቴንመንት ማለት ኢንተርቱ ማይንድ ነው። አሁን ላይ የምታየው ድራማ፣ አሁን ላይ የምታየው ቲክቶክ ክሬቲቭ አዋር ኤቭሪቲንግ የምታየው ፎከስ የሚሰጠው ሰውን ኮንትሮል ለማድረግ ነው፣ ዳይቨርት ለማድረግ ነው። ወደ ራሳችሁ ተመልከቱ። ፍርሃት ካለ ቢውዚት ሙቱ። የሚገላችሁ ከሆነ ሙቱ። አይደሩ መሞታችን አይቀርም። ገብቷል? ሪሌሽንሽፓችሁን አጥሩ። ለምንድን ነው ሪሌሽንሽፕ የፈለግኩት? ገብቷል? አገር ምንድን ነው? ለምሳሌ ጫካ አገር ምንድን ነው? አገር ምንድን ነው? አገር አለ። ጫካ የሚባል ነገር አለ። ዛፍ ነው እንጂ ያለው አንዳንድ ዛፍ ነው እንጂ ጫካ የሚባል ነገር አለ። አንዳንድ ዛፎች ሲበዙ ጫካ ይባላሉ። ለኔሚንግ እንጂ ጫካ የሚባል ነገር አለ። ስትገቢ የምታገኘው ነገር አሁን ጫካው የት አለ ብትይ ታገኛለች። ጫካው ያ ሁሉ ዛፍ ምን ልትለው ነው? ኮሌክቲቭን ነው። ጫካ እንጂ በራሱ ኤግዚስት ያደርጋል። ኮሌክቲቭን ካልሆነ ውስጥ ላይ ስትገቢ አንዳንድ ዛፍ ነው የምታገኘው እኮ። ያ አንዳንድ የምትለው ብዙ ዛፎች ጫካ ይባላሉ ነው እንጂ ጫካው ግን በራሱ ኤግዚስት አያደርግም። ስትገቢ አንዳንድ ዛፍ ነው የምታገኘው። እሺ አንተ መቀጠል ትችላለህ ነው ወይ? እንደዛ ነው። ልታሳምነኛት ሞክራ። በቃ ኦኬ ፖይንት እናድርገው። ምንድነው ሀገር የሚባለው ነገር? ኢትዮጵያ የሚባል ነገር የለም። ያለ ምንድነው? ሰው ነው። አንተ፣ እኔ፣ እሱ። ኢትዮጵያ ማለት እሱ ነው። አንቺ ሞትሽ ማለት ኢትዮጵያ ሞትሽ ማለት ነው። አንቺ ታመምሽ ማለት ኢትዮጵያ ታመምሽ ማለት ነው። ስለዚህ አንቺ ታመሽ ረግጨሽ እየሄዱ ሀገሬን እወዳለሁ ብዬ ባንዲራ ቫልዩ የለውም፣ ትርጉም አይሰጠውም። ጎበዝ። እያንዳንዱን ነገር ዲፕሊ እንዲህ ብንመለከት በጣም ብዙ ነገር እናገኛለን። እኔ አንተን አፈቀርኩ ማለት ወይም ወደድኩ ማለት የምር ፍቅር ይሄ ነው። እያንዳንዱ ነገር እንመርምረው። ለምሳሌ ስጋ ወዳለሁ ብል በስጋውና በእኔ ያለው ሪሌሽንሽፕ በመብላትና በጣም ነው አይደለም። ስለበላሁት ስላስደሰተኝ እወደዋለሁ ማለት ነው። ፍቅር ይሄ ነው። እዚህ የምር ላቭ ነው ይሄ። ላይክ በዚህ መንገድ ብናወራው ብዙ ነው አያልቅም። ስለ ፍርሃት ግን አሁን አንድ ሀሳብ ለቀክ ነው ወደዚህ የመጣሁና እኔ ስቲል የምጠብቅህ ተመልሰህ የኢየሱስ ታሪክ ጋር ልሄድ ነው። በዚህ መንገድ እያንዳንዱን ነገር እንመርምር። ሀሳብ አንፍራ። ሀሳብ የግል አይደለም። ገብቶሃል? የኔ ሀሳብ የሚባል የለም። አእምሮ በራሱ አዲስ ነገር ማመንጨት አይችልም። የነገሩን ነገር እንመርመርና ድግግሞሽን አዲስ ነገር ነው። በዚህ መንገድ ሜዲቴሽን እንዳልኩህ ምንድነው ነገሮችን መመርመር ነው እንጂ እንደዚህ ቁጭ ብለህ ሰይጣናዊ ምናምን ነገር አይደለም። ወደዛ ነገር አለ። ባይብል ላይ በምን መንገድ ተገልጿል? ባይብል አንቺ ብዙ ነገር ስለምታይ ማለት ነው። አይ ቲንክ እንደዛ ምን ነገር አገኘሁኝ ወይም አየሁኝ። ያዕቆብ ከነበረበት ቦታ ተመልሶ ሲመጣ በህልሜ መሰላል ተዘርግቶ አየሁ ይላል። በዛም መላእክት ሲወርዱና ሲነሱ አየሁኝ። ከዛ እግዚአብሔርን ፊት ለፊት አየሁ ይላል። ከዛ ያየበትን ቦታም ታግሎ እንዳሸነፈ ያየበትን ቦታም ጵንኤል እንዳለው የሚል ታሪክ አለ።
ኦኬ ሶ ይሄ ታሪክ ይሄ ጵኒኤል የሚባለው ታሪክ አሁን ላይ ፓይናል ግላንድ የሚባለው ጋር አያይዞት ቫቲካን ቤተክርስቲያን ላይም አለ ሼፑ ተቀምጦ ማለት ነው። ሶ ይሄ ፖይንት እየነገረን ያለው ይሄ መሰላል አስፈላጊ ባይሆንም ወደዚህ መግባት ቅድም እንዳልኩ ለሜዲቴሽን ይሄን ማወቅ በቂ ባይሆንም ሊነግረን እንደፈለገ ግን ለማስረዳት ያክል ይሄ መሰላል ስፓይናል ኮርድን ይወክላል። ይሄ ስፓይናል ኮርድ ማለት ምንድነው? ለምሳሌ እባብ በጣም ብዙ ቦታ የሃይማኖት ምልክት ሆኖ ታያለ አይደለም? ይሄን ቤተክርስቲያን ሙሴ ይሄ እባብ ምንድነው? ይሄ ኢነርጂ ይሄ ኩንዳሊን የሚባል ኢነርጂ ይሄ እንግዲህ ማወራ ነገር ኖሌጅ ነው፣ ፋይዳ ቢስ ነው። ይሄን ነገር ማወራው ለምንድን ነው? ሰው በሚያውቀው ነገርና አሁን በመጣው ነገር ቢያንስ ማስታረቂያ ነገር ካገኘ ነው ይሄን ነገር ማወራው እንጂ ፋይዳ የለውም። ገብቷል? የሚያወራው ስለ ኩንዳሊን ነው። በዛ መካከል የሚነሳ ኢነርጂ አለ። when you get meditate ኢነርጂዎች በሙሉ ማብራሪያ ሲያቆሙ ልክ አንተ እንዳልከው ለምሳሌ በእኔና በእሷ መለየት እንደሌለ ስታውቅ በዚህ ዘውግ አእምሮ ጸጥ ይላል። ሞትን አልፈራም፣ ከሞትኩም እንደዚህ ሆናለሁ፣ ህይወት ካለ ሞት አለ እኔም አለሁ፣ ሞት ከሌለ ደግሞ ቀረሁ ማለት ነው ሲል በሞት ዘውግ ዝም ይላል። ስለዚህ ፍርሃት አብሮ በዛ ዝም ይላል። በዚህ ዘውግ እያንዳንዱ ነገር ሲያጠፋ ኢነርጂ ክሊር ሆኖ ይቀመጣል። ለምንም ነገር ኢነርጂን አይሰጥም ማለት ነው። ይሄ ኢነርጂ ባዶ ሲሆን 7 ቻካሮች አሉ ይባላል። ከታች ከቦተም ተነስቶ ወደ ላይ ራይዝ ያደርጋል ማለት ነው። ፓይናል ግላንድ ላይ ሲደርስ ያዕቆብ ጵኒኤል ላይ ያየሁት እግዚአብሔርን ይላል። እዚህ ውስጥ አውቶማቲካሊ አእምሮሽ ዝም ይላል፣ ስጋ ዝም ይላል፣ አውቶማቲካሊ ሳይለንት ዝም ይላል። ያን ዝምታ ሰው ኤክስፔሪየንስ ካላደረገው ያንን ነገር ማበላሸት አልፈልግም፣ መግለጽ አልፈልግም። ሰው በራሱ ኤክስፔሪየንስ ያደርገው። ያ ኤክስፔሪየንስ ሁሉ ነገር ከመፍጠሩ በፊት ያለው ዝምታ ነው። ያ ሳይለንስ ክሪኤሽን ነው። እግዚአብሔርን አየሁ ይላል። ለምሳሌ ይህንን ሀሳብ እንዴት ስፓይናል ኮርድ መሆኑን ይገልጻል ካልሽ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በ33 ዓመቱ መሞቱን የሚገልጽ ነገር የለም አይደለ? በ33 ዓመቱ ሞተ የሚል አስተምሮ ግን ክርስትና ላይ አለ አይደለ? ተሰቀለ የሚለው ግን መጽሐፍ ቅዱስ ላይ የለም አይደለ? ይሄ 33 ብዙ ቦታ ላይ እናገኘዋለን። ይሄ 33 መሙላትን መጠናቀቅን ይወስናል። ይሄ 33 ምንድን ነው? ቨርተብሬታችን የስፓይናል ኮርዳችን 33 ቨርተብሬት ነው ያለው። ቅድም እንዳልኩሽ ያዕቆብ ይህንን መሰላል አይቷል። ላይክ እንዳልኩሽ የመሰላል ቅርጽ ነው ያለው። 33ቱን ጨርሶ ሲመጣ ፓይናል ግላንድ በአማርኛው ያዕቆብ ጵኒኤልን አየሁት የሚለው ፖይንት ላይ ሲደርስ ቅድም እንዳልኩሽ የምታደርሺው ግን በፕራክቲስ አይደለም። ልክ አንተ ባልኩ አንደርስታንዲንግ ሙሉን ነፃ ስታደርግ ይሄ ኤነርጂ ኩንዳሊን የምልሽ ልክ እንደ እባብ ተጠቅሎ ነው የተቀመጠው ነው የሚሉት። ላይክ ዲስ ራይዝ አድርጎ እዚህ ላይ ይደርሳል። እዚህ ጋር ሲደርስ ኮምፕሌትድ ሆነ ማለት ነው። ኢየሱስ ክርስቶስ ጉዞውን ጨረሰ የሚለው አስተምሮ እድሜ የመጣው ኢስተርኑ ሜዲቴሽን የሚለውን ይህንን ኤክስፕሌን ለማድረግ ነው። ዋን ወይ ማለት ነው። በሌላ መንገድ ምን ያዋላል? ዮሐንስ እኔ በውሃ አጠምቃቸዋለሁ ይላል፣ የሚመጣው ግን በመንፈስ ቅዱስ ያጠምቃቸዋል ይላል። በእሳት ያጠምቃቸዋል። ውሃ ምንድን ነው? ወደ ታች ነው የሚፈሰው። እሳት ምንድን ነው? ወደ ላይ ነው የሚሄደው። ወደ ታች ሄደ ማለት ምንድን ነው? ምን ስናስብ ነው? ይሄ ያልኩሽን ከወሲብ መውጣት ሳንችል፣ ከሆድ መውጣት ሳንችል፣ ከፓወር መውጣት ሳንችል ልክ እንደ ውሃ ሶስተኛው ሌቭል ላይ ስንቀር ምን ይሆናል? ይሄ ፓወር ወይም ይሄ ኃይል ቅድም ያልኩሽ ተመልሶ ወደ ታች ይሄዳል አይደለ? ምን ይላል መጽሐፍ ቅዱስ? ሉሲፈር ከሰማይ ተምዘግዝጎ ወደ ምድር ሲወርድ አየሁት ይላል። የንጋት ኮከብ ነው ሉሲፈር። ኢየሱስ ክርስቶስም ዮሐንስ ራእይ ላይ የንጋት ኮከብ ነው። ይሄ ፓወር፣ ይሄ ኃይል፣ ይሄ ሳቢ ወደ ታች ሲወርድ ሉሲፈርን ይሆናል። ለምግብ አይታላ ማክዶናልድ ኤቭሪቲንግ ስኳር፣ በጣም ፋት ሰዎችን ታያለ። በዛ ካፕቸር ይይዙሻል። ዩ አር ሉሲፈር። ከወፈርክ ሉሲፈር ነው። በእግዚአብሔር ተረዳ። ችግር የለም። ዩር ቲንኪንግ አባውት ፉድ፣ ስለ ምግብ ልክ አሜባ ማለት ነው። አሜባ አሁን ጀስት ፓራሳይት ጀስት ፓራሳይት ላይፍሽ ሰውነሽ ግን ከመብላት ከመጠጣትና ከወሲብ ካላለፈ አታልፊም። ይሄ ኃይል ወረደ ማለት ይሄ ኃይል በራሱ ይሄ ሰው ምን ሆነ ማለት ነው? ሉሲፈርን ሆነ ማለት ነው። ለምግብ ብሎ ሰው ይገላል። ለወሲብ ብሎ ሚስቱ ስለሄደች አርዱ በጣጥሶ ይገላታል። የአውሬ ቁጥር ማለት 6 ማለት የአውሬ ቁጥር የሚለው 6 አይደለ? ስሜት 6 ላይ ነው፣ አካል 6 ላይ ነው፣ 7 ነው ያለው። እንግዲህ የምነግርህ ነገር እውቀት ነው፣ የማይጠቅም ነገር ነው። ፖይንቱ ግን ምንድነው? ሰው ከሚያውቀው ነገር ተነስቶ በዚህ መንገድ መሄድ ይችላል። አዳም 6 ነው ናምበሩ 40 አይደል የተፈጠረው 7 ኮምፕሌሽን ነው። ይሄ 6 ምንድነው? 6 የአውሬ ቁጥር የሚለው እኛን ነው የሚነግረን።
የስ ሰው ምን ሲሆን እዚህኛው ፖይንት ላይ ሲቀር ሰው አውሬ ነው አላልክም? ባለፈው ሰው ፕሊዝ እናውራ። ቀጥል። ለምንድን ነው ይሄንን ማነሳው? እርባና ኑሮት ሳይሆን ነገር ግን እንዲህም ይባላል ነው። እኔ እርግጠኛ ነኝ ያልኩኝ አይደለም። እንዲህም ግን ይባላል። ሰው ይሄንን አስተምሮ ሰምቶት አያውቅም። እንዲህም ይወራል። ሰው የምፈልገው እንደዚህ ማየት ነገር አለ እንዴ ብሎ እንዴ ስለምፈልግ ነው። ትንሽ ለመቀስቀስ ነው። ካልደበረህ አንድ ጥያቄ ልጠይቅህ። ሰማይ ማለት ስለዚህ ይሄኛው ፓርታችን ነው ማለት ነው? ሰማይ እዚህ ነው፣ ምድር እዚህ ነው እያልከኝ ነው? ምን ይሆናል? ስለ ቻካራ ይወራል ወይም ሌቭል ማለት ነው። የሌለ ነገር ነው አስተምሮ ነው። አንድ ጨርስልኝ፣ እየቋጫልኝ እንድትሄድ። ስለዚህ ሉሲፈር ከላይ ወደታች ወርዷል። ከላይ ወደታች ተምዘግዝጎ ሲወርድ አየሁት የሚለው እንግዲህ የንጋት ኮከብ ይለዋል ኢየሱስና ሉሲፈርንም የንጋት ኮከብ ይለዋል። በተመሳሳይ ቃል ነው የሚገልጸው። ምን ማለት ነው? አንቺ ተዋህዶ የሚለውን ቃል ነው በጣም ነው የምወደው። በጣም ውብ የሆነ ቃል ነው። ተዋህዶ ማለት ነው ማለት ነው አምላክና ሰው ተዋህደ ማለት ነው። which means ስጋ አምላክነትን መቋቋም ይችላል ማለት ነው። በዚህ በጣም ትልቅ አስተምሮ ነው። ምን ማለት ነው? ይሄ አካል አምላክነትን መቋቋም ይችላል ማለት ነው። ተዋህደ ማለት ምክንያቱም ፈጣሪ ወይም አምላክ ሰው ሆነ እያልን አይደለ? በጣም ኃይለኛ ፖይንት ነው ይሄ። ስጋ አምላክነትን ኤክስፔሪየንስ ያደርጋል ማለት ፍጹም ሰው ነው፣ ፍጹም አምላክ ነው አይደለም የምንለው። ይሄ ነገር ሰው ሲሆን ይገላል፣ ያርዳል፣ እንደምታየው ይጨፈጭፋል፣ ሰው ያቃጥላል። ከሰው ሳሙና የሚሰሩ ሚኒስተሮች ነበሩ። ለሆዳቸው፣ ለገንዘባቸው፣ ለደስታቸው፣ ሴት ገንዘብ፣ መጠጥ ነው፣ ሌላ ነገር የለውም። እነዚህ ሶስቱ ሌቭል ላይ ስትቀሪ ሲወርድ ይሄ እርስ በርስ ያጨፋጭፉናል። ኤክስፔሪየንስ እናደረግነው በላይፋችን ይገሉናል። ለነሱ ደስታ እኛ 24 ሰዓት የምንሰራውን በግብር በታክስ በሌላ ነገር ይወስዱታል። በዚህ ነገር ማኒፑሌት ያደርጉን፣ ይበዘብዙናል። አውሬዎች ናቸው ልክ እንደምታዩ ማለት ነው። ይሄ ሰው ደግሞ ልክ አንተ ባልከው መንገድ ይህንን መረዳት ሲያገኝ ቴክኒካሊ ይሄ ፍሉድ ወይም ይሄ ኢነርጂ አፕ ሲሆን ይሄ ሰው በራሱ ምን ይሆናል? አምላካዊ ይሆናል። ርህራሄ ይኖረዋል። የሚለብሰው ልብስ አውልቆ ሰጥቶ እኔ አልተኛም አንተ ተኛበት ይልሻል። ቶቶ እኔ አልበላም አንተ ብለው ይልሻል። የሆነ ነገር ሲተኮስ እሱ ገብቶ እኔ ልሙት ይላል። እኔ በቃኝ ይላል። አውቶማቲካሊ ይሄ አውሬ ሰው ምን ይሆናል? አምላካዊ መገለጫው ይኖረዋል ማለት ነው። which means ማለት ነው ሰውና አምላክ የተዋሃደ ነው ማለት ነው። አምላክ ምንድነው? አንተ ምድርን ፈጥራል እኔ አምላክ ነኝ ነው የሚለው ሰው። እኔ አምላክ ነኝ ለማለት ነው ምናምን ኖ አይደለም። አምላክ ማለት ቃሉ የሚመለክ ማለት ነው። አክቹዋሊ ጥሩ አይደለም ቃሉ። ግን ምንድነው እንደዚህ አይነት መረጋጋት ላይ የደረሰው ሰው ይመጣል። እኔ የፈለገ ያደርገኛል እንጂ ሰው አልገልም የሚል ሰው አለ። ገብቶሻል ወይ? እኔ በራብ አልሞትም እንጂ አልሰርቅም ይላል። ህይወት ድግግሞሽ እንደሆነ የተረዳ ሰው ከአንቺ ከመውሰድ ቢሞት ይመርጣል። ይሄ ሰው ምን ሆነ? አውቶማቲካሊ ኢየሱስ ያለውን ባህሪ ይዛል፣ ኢየሱሳዊነቱን ይዛል ማለት ነው። ይሄንን ለመግለጽ ነው ሪቪሌሽን ላይ ሉሲፈርንም ኢየሱስንም የንጋት ኮከብ ይላል። ዋቲዛት ምን ማለት ነው ይላል። በ33 ላይ ሞተ ወይም ደግሞ ከዛ ተነሳ ይላል። ምንድነው የሰው ልጅ ሲወለድ አይተሽ ከሆነ ህፃን ልጅ ሁሉ ነገር ወደ አፉ ያስገባል። መብላት ተፈጥሯዊ ነው። ከዛ እሳት ይላል፣ ሁለተኛ እሳት አይነካም፣ ተፈጥሯዊ ነው። ከዛ ግን ዳግም ይወለዳል። ከዚህ ነገር ያድግና ሲያድግ አሻንጉሊቱ በብር ይቀየራል አይደለም? እቃቃ የሚጫወትበት ነገር በሶፋ በኤቭሪቲንግ ይቀየራል። ለቀልድ የሚለብሰው በሱፍ ምናምን ይቀየራል። ነገር ግን ሱፍ፣ ሌዘር፣ ካፖርት ኤኒቲንግ ለብርድ መሸፈኛ ነው እንጂ ራስን መግለጫ መንገድ እንዳልሆነ ቅዠት እንደሆነ ሲረዳው ይህንን ነገር ያስወግዳል። ምግብ ሰርቫይቭ ለማድረግ ነው እንጂ ጡንቻ አፍተሮል አፈር እንደሚበላው ሲረዳ ከምግብ ጋር ያለው ኮኔክሽኑ ይወድቃል። በዚህ መንገድ ራሱን ሲያጸዳ ዳግም ይወለዳል ማለት ነው። ዳግም ካልተወለድክ የሚለው ኒቆዲሞስን ህፃናት ይገባሉ የሚለው ይህንን ነገር ሪሌት አድርጎ ለመግለጽ ነው ፖይንቱ። ኢየሱስ ክርስቶስ 5 ቁስል ነው የነበረው፣ 5 ውንድስ ማለት ነው። እነዚህ 5 ውንዶች ኢን ማይ ቪው 5 የስሜት ህዋሳቶች ናቸው እንደኔ። እነዚህ 5 የስሜት ህዋሶቻችን ሸትዳውን ሲያደርጉ ወይም ደግሞ ሲያበቃላቸው ከውጭ ዓለም ጋር ያለን ግንኙነት ሲያቆም ኮምፕሌትድ ሲሆን የኢየሱስ ክርስቶስ ያቆምና ድጋሚ ይነሳል ማለት ነው። እዚህ ጋር አንድ ፖይንት መጥቀስ እንፈልገው ምንድነው፣ በግራና በቀኝ 2 አብረው የተሰቀሉ ሰዎች አሉ። በቀኝ በኩል ያለው እና በግራ በኩል ያለው መጽሐፍ ቅዱስ ጋር እንዳየሽ ምንም አይነት ሪሌሽንሽፕ የላቸውም ከሱ ጋር። በግራ በኩል ያለው አንተ እውነት አምላክ ከሆንክ ለምን ወርደህ ራስን አታድንም ይለዋል። በቀኝ በኩል ያለው ዊዛውት ኤኒ ሪዝን አክሴፕት ያደርገዋል።
ቀኝ እዚህ ጋር አክሴፕት አደረገ። እንደገና አምላክ ጎን የለውም አይደል? መንፈስ ነው። ነገር ግን ኢየሱስ ክርስቶስ በቀኝ በኩል ይቀመጣል ይላል። አሁንም ሌላ ቀኝ። እንደገና ኢየሱስ ክርስቶስ መረባችሁን በቀኝ በኩል ጣሉ ይላል አይደለም? አሁንም ሌላ ቀኝ። ቀኝ ምንድን ነው የሚለውንም በዚሁ አጋጣሚ ሰው ይወቀው። ምንድን ነው ቀኝና ግራ? ሊፍትና ራይት ብሬንን ይወክላል። ራይት ብሬን ፌሚኒን ፓወርን ወይም ደግሞ ሴትነትን የሚገልጽ ሲሆን መቀበልን፣ አዲስን ነገር መሞከርን፣ ዊዛውት ሪዝኒንግ ድፍረትን ይጠይቃል። ግራው አእምሮ ክርክርን፣ ሎጂክን ገብቶሻል ይወክላል። ሰይጣን ወይም ደግሞ አዲስ እውቀት በሔዋን በኩል የሄደበት ምክንያት this is the point። ኢየሱስ ክርስቶስን ልክ እንደተቀበለው ቀኙ ፓወር ኢንቲዩሽን ነው። እኔ የቱ ጋር እንዳለው ብነግርህ ማለት ነው። አሁን ያወራሁን ሁሉ ምንም አልሰማሁም። ታየው የሆነ ሰው ይሰማል። አይ አይደለም፣ እኔ የቱ ጋር እንደቆምኩ ልንገርህ። ሉሲፈር ከሰማይ ሲወርድ ወደ ምድር አይታችኋል አልክ። ከዛ ደግሞ በውሃ መሰልከው፣ በእሳት መሰልከው። ፋይናሊ እያልከን ያለው ሉሲፈር ወርዶ ክርስቶስ ሆኖ ተነሳ ነው? አንድ ፐርሰናሊቲ ነው እየነገርከን ያለው። ምንድነው ልሎ የፈለግኩት ስለ ክርስቶስና ስለ ኢየሱስ ስለተባሉ ስለ ኢየሱስና ስለ ሉሲፈር ሳይሆን እያወራው ያለሁት አንቺ ውስጥ ስትወርጅ ሉሲፈርም አለሽ። ብትፈልጊ ሉሲፈር መሆን ትችያለሽ። ብትፈልጊ ግን እንደ ኢየሱሳዊነት ሩህሩህ ሰምቲንግ የሚለውን እንደ ክርስቶስ አይ ቲንክ ኦኬ፣ ችግር የለም ወደዛ ዲፊኒሽን አለ። ይህንን ነገር ለመግለጽ ነው። ሰው ሁለት ነው፣ ከመሬትና ከአምላካዊነት የተሰራ የሚለው ዘፍጥረት ይሄንን ነው። ይሄ ሀሳብ መጽሐፍ ቅዱስ ላይ ያለው ሀሳብ ውስጣችን ላይ ያለ ማንነት ነው። የሰው ልጅ ስለ ሆዱ፣ ስለ ወሲብ፣ ስለ ስልጣን የሚያስብ ከሆነ እነዚህን ድርጊቶች ዛሬ የያዛትን ልጅ ላለመልቀቅ፣ ዛሬ የበላውን ነገር ላለማጣት፣ እነዚህ ነገር ለማግኘት የተሰጠውን ስልጣን ላለመተው አሁን ላይ እንደሚያደርጉት ሰው ይገድላሉ፣ በቁም ያቃጥላሉ። በመንገዳቸው የሚቆመውን ሰው ልክ እስካሁን እንዳየ ነው። የፈጠራ ነገር አይደለም ማወራው። ምናልባት ልትገሉ ያሰባችሁ ትኖራላችሁ። ምናልባት ልትሰርቁ ያሰባችሁ ሰዎች ትኖራላችሁ። ዛሬ ላይ በሆነ እምነት ውስጥ ተሸፍናችሁ ያላችሁ ሰዎች ትኖራላችሁ። ስለዚህ መጽሐፍ ቅዱስ የሚያወራው ስለ እናንተ ነው። 666 አለመሟላትን ነው የሚገልጸው፣ ሌላ ምንም ነገር አይደለም። 6 ማለት 7 አለመሆንን ነው፣ ወይም ደግሞ በ7 ላይ እረፍት አለመሆኑን ነው የሚገልጸው። ሉሲፈር እናንተ ናችሁ። ራሳችሁን መርምሩ። የሰው ልጅ የተወለደው ለመብላት ለመጠጣትና ለመልበስ ቢሆን ኑሮ አንድ ቀን ይበቃው ነበር። አንድ ቀን ከበላኸው መብላት አንድ ቀን ነው። ሁሌም ብንበላ መብላት ነው። ወሲብ ዛሬ ላይ ወሲብ ብናደርግ 50,000 ሴት ብንቀይር በዚችና በዚህ ሴት መካከል ያለው የቅዠት ልዩነት ነው። ለዛ ነው ማናቆመው እንጂ ወሲብ በአንድ ቀን የሚያልቅ የሚቋጭ ነገር ነበር። የሰው ልጅ ለዚህ አይደለም የተፈጠረው። ይህንን መረዳት ከተረዳ ነው ሃይማኖታችሁ የያዘውን ኢየሱሳዊነትን መቀናጀት ትችላላችሁ እንጂ መጽሐፍ ቅዱሱ በግልጽ ኢየሱስንም የንጋት ኮከብ ሉሲፈርንም የንጋት ኮከብ የሚለው እናንተን ነው። ሰውም አውሬም ሰው ናቸው፣ አውሬም እንዲሁም ደግሞ ኢየሱሳዊነትን ባህሪ ማየት ትችላላችሁ ለማለት ነው። ሄደ ሉሲፈር ወረደ የሚለው እዚህ ውስጥ ያለውን ሆድንና ወሲብንና ስልጣንን ሲገልጽ ሉሲፈር ወረደ የሚለው ኢየሱሳዊነት ደግሞ ርህራሄን፣ ሼር ማድረግን፣ ሀሳብን መግለጽን፣ ከዛ ውስጥ ደግሞ ምንምነትን ልክ አንተ እንደምትለው ባዶነትን፣ ሙሉ እውቀትን ስናስወግድ ደግሞ ከዚህም በላይ ያለውን ውስጣዊ ማንነታችንን መግለጽ የምንችልበትን መንገድ ለመናገር ነው። ዮሐንስም የሚገልጸው እኔ በውሃ አጠምቃቸዋለሁ ኢየሱስ በእሳት ያጠምቃቸዋል የሚለው ይሄንን ነገር ነው። ያዕቆብ የሚያወራው ስለዚህ ነው ለማለት ነው የፈለኩት። ክቡራት ተመልካቾቻችን እስካሁን የነበረውን ውይይታችን አይታችኋል። ብዙ ተምራችሁበታል። ብዙም ጥያቄ ይኖራችኋል ብዬ አስባለሁ። ጥያቄዎቻችሁ እጅግ በጣም ብዙና አስፈላጊ ናቸው ብዬ ካሰብኩ ድጋሚ እዚሁ ስቱዲዮ ላይ ጋብዛለሁ ማለት ነው። ስለዚህ ማጠቃለያ መርሳት የለብኝም ማስተላለፍ የምፈልገው ምትለው ምንድነው? ማስተላለፍ የምፈልገው መልእክት ነገሮችን አትቀበሉ። እኛ የተናገርነውን ነገርም አትቀበሉ። መርምሩ። ሁሉ ነገር መርምሩ። ሳትመረምሩ እውነትና ሐሰት ያላችሁት ነገር ፋይዳ የለውም። መርምራችሁ እውነትና ሐሰቱን ለዩ በራሳችሁ። መመርመር ስላልቻል ስንፍናችን ጥግ ስለደረሰ ዛሬ የሚመክረን ሰው በዝቷል። ገብተዋል። ዛሬ ህፃናት ሳይቀሩ አዋቂዎች ሳይቀሩ ሁሉ ሰው ለምክር የተዘጋጀው የእኛን ስንፍና ነው የጋበዘው ይሄንን ነገር። በራሳችን መመርመር ማወቅን እንልመድ፣ ልማዳችን ይሆን።
የምንናገረው ነገር ሌላ መናገር ፈልገው ነገር ምንድነው ደግሞ ቃል ነገሩን አይደለም። ምን ማለት ነው? ለምሳሌ እኔ አሁን በጣም ደስተኛ ነኝ ብል በጣም ደስተኛነቴን የተናገርኩት ቃል አይወክለውም። አሁን የምናወራው ነገር ህይወት የለውም። ህይወት የሚኖረው እናንተ ውስጥ ገብቶ ነፍስ ሲዘራ ነው፣ በራሳችሁ ስታገኙት ነው። እኛን ልክ እንደ መስታወት ይዩት። የሚያነቡትን ነገር በሙሉ እንደ መስታወት ይዩት። ያ መስታወት ራሳችንን ለማሳየት ለመፈተሽ የሚረዳ ነገር ነው እንጂ እኛውን የተናገርነው ምንም ያን ያክል ትልቅ ነገር አልተናገርንም። ለወደፊቱ እንነጋገራለን በደንብ በሰፊው ኢንዲቴል። መመርመርን አትፍሩ። ሜዲቴሽን ስትባሉ ወይም ደግሞ አርምሞ ስትባሉ ወይም ስለ ኢየሱስ ስለ ነቢዩ መሐመድ ስለ ሁሉም ነገር ሲወራ አትደንግጡ፣ ፈትሹ፣ ጠይቁ። በዛ ውስጥ ራሳችሁ እውነትን ድረሱበት ነው። እሺ፣ አመሰግናለሁኝ። በጣም ሀሳቡን ለመረዳት ብዙ ጥረት አድርጌያለሁ ብዬ በግል ያምናለሁኝ። ከወጣትነቱ ተነስቼ እንደዚህ ትልልቅ የማይደፈሩ ሀሳቦችን አስቦ ራሱ ለመነጋገር ለመወያየት መድፈሩ አንድ ጥሩ ነገር ነው ብዬ በግል አስባለሁ። ግልጽ ያልሆኑ ነገሮች አሉ፣ ግን እነዛ ግልጽ ያልሆኑ ነገሮች እርምጃ ላይ ሰው ካለ ይጠራለታል ብዬ አስባለሁ። ግን መጀመሪያ ከተነሳበት አንጻር መፍትሄ ብሎ ያቀረባቸው ነገሮች በቃ ክፉ ሃይማኖት ውስጥ ነው ያለው ብዬ ማምነው በግሌ። አድማጭ የራሱን መወሰን ይችላል። ክፉ ሃይማኖት ውስጥ ነው ያለው፣ ችግር ውስጥ ነው ያለው። ሃይማኖትን በራሱ ችግር ነው እየፈጠረ ያለው፣ ሌላ ችግር ነው እየጨመረብን ያለው ፋሲል። እና እኔ በግሌ እንደዛ ብዬ አምናለሁ። ይሄ እግዚአብሔር ሰው ማወቅ ያለበት ብዬ ነው የማስበው። የኛ እጅ የሌለበት የኛ አስተዋጽኦ የሌለበት በፍጥረት ስርዓት ውስጥ ያለ እውነት አለ። በፍጥረት ስርዓት ውስጥ እውነት አለ። የሰው ደግሞ የተመሰረተ ከተማ አለ። ያ የሰው የተመረሰው ከተማ በሰው ስርዓት ነው የሚተዳደረው። በቃ እዚህ ሀገር ሌባ ካለ፣ ሰራቂ ካለ፣ ገዳይ ካለ ፖሊስ፣ መከላከያ፣ የደህንነት ተቋሞች ምናምን አሉ። ይሄ እግዚአብሔር በመፍጠር በመውለድ ያመጣው ግን የፍጥረት ስርዓት ማንንም ማስተማር ማንንም መረዳት እንዲህና እንዲህ ብሎ አስተዋጽኦ ማድረግ አይችልም። ለምን? ነገሩ እየተከናወነ ስለሆነ ያለ ጉድለት ያለ ምንም መዛባት ማንም የፈለገውን ቢር ከፍጥረት ስርዓት ውስጥ ምንም መቀነስ መጨመር ሳይቻል ይሄ እግዚአብሔር ኪንግደም በደንብ በስርዓት እየሄደ ነው። ሃይማኖት ጣልቃ ገብቶ ፖለቲካ ጣልቃ ገብቶ በእግዚአብሔርና በሰው መካከል ሰውን ከእውነተኛ ማንነቱ አውጥቶ ሜዳ ለሜዳ እንዲንከራተት፣ እንድንገዳደል፣ እንዳንመካከር፣ እንዳንደማመጥ ያደረገን ይሄ ፖለቲካውና ሃይማኖቱ ነው። አሁን ደግሞ ሃይማኖት የማይረባ ሰው መያዝ የማይችል ውጤት አልባ እንደሆነ ዓለም ሰው በየልቡ አምኖ እየጣለው ነው። ወደፊት የህፃን መጫወቻ ነው የሚሆነው። አሁን ሰው በስርዓትና በህግ መኖር አለበት ብዬ አምናለሁ። በሞራል መኖር አለበት። ካጠፋ እግዚአብሔር አይደለም የሚቀጣው፣ ሰይጣንም አይደለም ያሳሳተው። የሚቀጣ ህግና ህግ አለ። በዛ ህግ መሰረት ሰው መተዳደር አለበት ብዬ አምናለሁኝ። ወንድሜ ፋሲል ግን ያወራው መልክና ቅርጽ የሌለው ሽባ የሆነ ሃይማኖት ነው። ስለዚህ ህዝቡ ሌላ ቀን ሰምቶ ከሚመጣው ኮሜንት ምናምን ደግሞ ተነስተን በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። ግን አመሰግናለሁ ስላገኘው ስላወቁ ደስ ብሎኛል። እኔም አመሰግናለሁ። ሐሳቤን ሙሉ ለሙሉ የገለጽኩ አልመሰለኝም። አይ ቲንክ በሌላ እንትን ድጋሚ እንገናኛለን ይመስለኛል፣ ወይም ደግሞ ብቻ በሆነ መንገድ እንነጋገራለን። ምንድነው? ጠይቁ፣ ስሙ፣ የሰማችሁትን ነገር ፈትሹ፣ ሐሳብ አትፍሩ። ፋይናል ፖይንት። ክቡራትና ክቡራን ተመልካቾቻችን የነበረውን ቆይታ አይታችኋል። በግራም በቀኝም ሲነሱ የነበሩ ሀሳቦች በሙሉ ጠቃሚ ነው ብላችሁ የምታስቡትን ወይም ደግሞ መታረም አለበት። እኛ ኢትዮጵያውያኖች ብዙ ልህቀት ያለን ሰዎች ስለሆንን ነገሮችን ሰንጥቀን ጸጉር ሰንጥቀን የምናይ ህዝቦች እንደመሆናችን መጠን ለፋሲልም ለተድላም የሚገባቸውን ታቀብላላችሁ ብዬ አምናለሁ። በቀጣይ ሳምንት እስከምንገናኝ፣ በቀጣይ ቀረጻ እስከምንገናኝ፣ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።